የጉለሌ ክፍለ ከተማ ፖሊስ መምሪያ ሳምንታዊ የወርቃማ ሰኞ መርሃ ግብር ተግባራዊ ማድረግ መጀመሩን አስታወቀ። በመርሃ ግብሩ ላይ በአገልግሎት አሰጣጥና በተያያዥ ጉዳዮች ዙሪያ ሀሳቦች ተነስተው ውይይት ተደርጓል። ምክትል ሳጅን መልካሙ ዜና ዝርዝር አለው። የጉለሌ ክፍለ ከተማ ፖሊስ መምሪያ የእርስ በርስ ግንኙነትን በማጠናከር በአገልግሎት አሰጣጥ ውጤት ለማምጣት ያስችላል የተባለውን ወርቃማው የሰኞ መርሃ ግብርን ከህዳር 29 ቀን 2018 ዓ.ም ጀምሮ ማስጀመሩን አስታውቋል። መርሃ ግብሩ በጉለሌ ክፍለ ከተማ ፖሊስ መምሪያና በስሩ በሚገኙት ፖሊስ ጣቢያዎች በየሳምንቱ ሰኞ ተግባራዊ እንደሚደረግ ተገልጿል። በመርሃ ግብሩ ማስጀመሪያ ላይ የተገኙት የመምሪያው ኃላፊ ረዳት ኮሚሽነር ሞቱማ ሲማ ወርቃማ ሰኞ ለወርቃማ ሳምንት በሚል ሀሳብ መርሃ ግብር በልዩ ልዩ የመንግስት ተቋማት ተግባራዊ እየተደረገ መሆኑን አንስተው በአገልግሎት አሰጣጥና በሰራተኞች መካከል ያለውን ጓዳዊ ትስስር በማጠናከር እያስገኘ ያለውን ውጤት የፖሊስ መምሪያው አመራርና አባላት እንዲረዱት በማድረግ በፖሊስ መምሪያው ተግባራዊ እንዲሆን ታቅዶ ወደ ተግባር መገባቱን ገልጸዋል። ዋና ዓላማው በጥያቄም በተለያዩ ነገሮች ላይ እየተጠያየቁ ነፃ ውይይት አድርጎ ጓዳዊ ፍቅርን እያዳበሩ አመራሩም አባሉም የቅርብ ግንኙነት እየፈጠረ መልካም ስነ ምግባር በመልካም ስነ ምግባር የህብረተሰቡንን ሰብአዊ ዲሞክራሲ መብቱንም ጠብቆ ከመሄድ አንፃር እግረ መንገድ መልእክቶች የሚተላለፉበትና አንዱ ከአንዱ የሚማማርበት ዓላማ ነው ይዘን የተነሳ ነውና ይሄ ደግሞ ለስራውም ውጤታማ ነው የሚሆነው። ከመቀራረብም ጓደኝነትም ከማድረግ አንፃር ጥሩ አስተዋጽኦ ያደርጋል ተብሎ ነው በአጠቃላይ ታሰበ። የመምሪያው አመራርና አባላት አብሮነት በሚል መሪ ቃል ወርቃማ ሰኞ የሚለውን መርሃ ግብር በተለያዩ ዝግጅቶች ያካሄዱ ሲሆን በዝግጅቱ ላይ በተለያዩ ምክንያቶች ለጉዳት ለተዳረጉ 4 የፖሊስ አመራርና አባላት የገንዘብ ድጋፍ ተደርጎላቸዋል። በህገ መንግስትና በጠቅላላ እውቀት ዙሪያ የጥያቄና መልስ ተካሂዷል። የመምሪያው ተልዕኮ ስኬታማ እንዲሆን የፖሊስ አባላት የእርስ በርስ ትስስሩ ሲጠናከር እንደሆነና የወርቃማ ሰኞ መርሃ ግብር የሰራዊቱን ትስስር ለማጠናከር አስፈላጊ እንደሆነ በመርሃ ግብሩ ላይ የታደመው የስፖርት አሰልጣኙ ነጻነት ካሳ ሀሳቡን አካፍሏል። ይህን ፕሮግራም አክብረው ለሌላው ሰው ለሌላው ህብረተሰብ ምሳሌ መሆን መቻላቸው ትልቅ መልእክት ትልቅ ትርጉም አለው ብዬ አስባለሁ እና በዛ ልክ ነው መታየት ያለበት። እኔም ዛሬ የታዘብኩት ነገር እሱ ነው። በጣም ደስ የሚል ዲስፕሊን ደስ የሚል አስተምሮ አላቸው። እርስ በርስ የሚማማሩበት የሚገማገሙበት የሚነጋገሩበት ፕሮግራም ነው አሁን ያለው። የዝግጅቱ ተካፋይ አመራርና አባላት በበኩላቸው ሁነቱ ይበል የሚያሰኝና መቀጠል ያለበት መሆኑን አንስተው በዚህም እውቀትን ጨምሮ በርካታ ነገሮችን እንዳተረፉ ተናግረዋል። ስራን በአዲስ መንፈስ በፍቅርና በወኔ ለመስራት እንደዚህ አይነት ዝግጅቶች ወሳኝ መሆናቸውን ጠቁመዋል። የፖሊስ መምሪያው አመራሮችና አባላት ባሳለፍነው ሳምንት የህብረ ብሔራዊ አንድነት መገለጫ የሆነውን 20ኛውን የብሔር ብሔረሰቦችና ህዝቦች ቀን በእግር ጉዞና በልዩ ልዩ ዝግጅቶች አክብረዋል።